ህብስትን ለመጠየቅ ወደ ቤታቸው ይመጣል እና በርም ሲያንኳኳ እንግዲህ ህብስት ትከፍትለትና ማንም ፈልገ ነው ስትለው ብቻ ግን ህብስትን እንደሚፈልግ ይነግራታል። እና ውስጥ ላይ በአምላክና ህብስት የተነጋገሩ ነበር። ከፍታም ገብታ እንግዲህ ህብስት አቤኔዘር ይፈልግሻል ሳትል የባለፈው የመጣው ሰውዬ በር ላይ እየጠበቀች ነው ትላታለች። በዛም መሀልም በአምላክ ማን ሊሆን ይችላል በዚህ ሰዓት ይልና ምክንያቱም ከዚህ በፊት እንደሚተዋወቁ አወራሯ ህብስትም እንደዛ ስለሚመስል ወደ ውጭ ይወጣል ማለት ነው። ሲወጣም እንግዲህ ማን አንተ ማን ልበል ሲለውም ህብስትን ፈልጌ ነበር ይለዋል ማለት ነው። እና ምንም አይነት መልስ ሳይመልስለት ከዚህ ውጣ ይለውና ከቤታቸው ያስወጣውና ውጭ ላይ ያነጋግረዋል ማለት ነው። ህብስትም እንግዲህ ታፈስን እንዴት እንደዚህ ታደርጊያለሽ? እንዲጣሉ ነው እንዴ እንደዚህ የምታደርጊው ብላ ታግዛትና ወደ ሳሎን ትሄዳለች ማለት ነው። ከዛ በኋላም ግን በአምላክ አልተመለሰም ነበር። ከአቤኔዘር ጋር ውጭ ላይ ሆነው እያወሩ ነበር። ማለቴ ማን ሀንታ ሲለውም እንዴ የራስ ቤት መጥቶ ማንነትን መጠየቅ ትንሽ አይከብድም ወይ? የኔ ማንነት ምን ይሰራልሃልም ሲለውም ነበር። አቤኔዘርም እንግዲህ ማነህ ሲለው የህብስት የድሮ ጓደኛዋ ነኝ ወይንም ደግሞ የልጅነት ጓደኛዋ ነኝ ይላታል ማለት ነው። እና የህብስት ደህንነት አሳስቦኝ ልጠይቃት ላያት ነው የመጣሁት። ደህና ናት ወይ? ደህንነቷ ምን ላይ ይገኛል ሲለውም ነበር። የእሷ ደህንነት አንተን አያሳስብህም፣ ሲጀመር ደግሞ በጣም ደህና ናት ሲለውም መልሶለታል። ማለት በአምላክ የቅናት ይመስልበታል። ህብስትን የሚፈልጋት ሰው ካለ በጣም እንደሚቀና በጣም ነው የሚያስታውቅበት። ምክንያቱም ህብስትን በጣም ይወዳታል። እናም ህብስት አታው ስለነበር በር ላይ ህብስት እንግዲህ አቤኔዘርን ለማግኘት ወደ ውጭ ወጥታ ነበረ። እንዴት እንደወጣችም አይታወቅም። ብቻ ግን ታፈስን የት ሄዳ ነው ህብስት ሲላትም ህብስት እንግዲህ መኝታ ክፍሏ ናት ስትለውም ሄዶ ሲያትም እንግዲህ መኝታ ክፍሏ የለችም ነበረ። ተመልሶም ታፈስን እየቀለድሽ ነው ወይ? ስትወጣ የተሻታለሁ የታለች ህብስት ሲላትም እንግዲህ እኔ እሷ ዘበኛ አይደለሁም፣ እኔ ክላሷ እንደተቀመጠች ነው የማውቀው፣ የት እንዳለች አላቅም ትለዋለች ማለት ነው። እሱም እንግዲህ እሱ ጋር ልጁ ጋር አቤኔዘር ጋር እንደምትሄድ ይገምትና አብነት ጋር ይደውልለታል። ደውሎም እንግዲህ ህብስት አንተ ጋር መታለች ወይ ሲለው አብነትም እንግዲህ አረ እኔ ጋማ የለችም ይለዋል። ቀጥታም ወደ አብነት ቤት ይሄዳል ማለት ነው በአምላክም እና ከአምላክ ጋር አብረው ሆነው አብነት እንግዲህ ለህብስት ይደውልላትና እኔ የምልሽ ህብስት የት ነሽ ሲላትም እዚሁ ሰፈር ነኝ ትለዋለች ማለት ነው። ተቀብሎም ስልክ በአምላክ ያወራታል ማለት ነው ህብስትን እና የት ሆነሽ ነው ምን ሆነሽ ነው ምናምን ሲላትም እዚሁ ነኝ እዚሁ አካባቢ ትለዋለች ማለት ነው። ገብቶኛል እዛ ያንን ልጅ ልታገኙ ወጥሽ ነው አይደለም? ሳትገቢ ደርስብሻለሁ፣ አንድ ደቂቃ ብቻ ስጪኝ ይላትና ወደ ህብስት ጋር ይሄዳል ማለት ነው። እሷም እንግዲህ ቀድሞ ቤት ገብታ ነበር። እናም ቀጥታ ቤት ሲመጣ ሊያናግራት ይሞክራል ማለት ነው። በሩን ክፍት አድርጎ የት ሄደሽ ነው ማለት የት ነበርሽም ይላታል ማለት ነው። እሷም እንግዲህ በጣም ትናደድና ማለት ፊቷ ላይ በቃ ደስ የማይል ነገር ታሳያለች፣ ለማልቀስም ትሞክራለች ማለት ነው። በአምላክም በዛ መሀል በቃ እሺ ስለተናደድኩ ነው እንደዚህ የማደርግሽ ወይም የማዋራሽ እና ይቅርታ አድርጊልኝ ሲላትም ነበረ። እሷም እንግዲህ አቤኔዘር እኮ ስለኔ ስለተጨነቀ እሱን ላገኘው ወጥቼ ነው እና ደግሞ አንተ ቅድም የሆነ ነገር ብለኸዋል አይደለ? ወደ ውጭ ወጥተህ ለዛም ነው በጣም ስጨነቅ የነበረው እና ወጥቼ ማግኘት ስለነበረብኝ ወጣሁ። በዛ ላይ ደግሞ እኔ ህፃን ልጅ አይደለሁም እኮ ራሴን የማቅ ልጅ ነኝ፣ ምን አገባህ ስትለውም ነበር። እሱም እንግዲህ የቅናት እንዳያስመስልበት ብዙ ነገሮችን እያስመሰለ ሲያወራላትም ነበር። አቶ አለም በዙሪያሽ አዳዲስ ሰዎችን ካገኘሽ አይለቀሽም፣ የሆነ ነገር ያደርግሻል ሲላትም ነበር። እና ደግሞ ለአንቺ የማይጠቅምሽን ሰው ለምን እንደምታገኙ እያላትም ነበር። እሷም እንግዲህ ተረድተዋለች። በቃሽ ችግር የለውም ብላም በአምላክንም እንግዲህ እሺ ትለዋለች ማለት ነው። ታፈስ እንግዲህ ሳይቸግራት ለይፍቱ የሆነ ወሬ ሳታስበው አመልጧታል ማለት ነው። ያቺ ሄርሜላ ጋሸ ክፍል አይችታለሁ ብላ ስተዋራ እንግዲህ አልፋታ ብላት ነበረ። ይፍቱ ስራ ማስረጅኝ ብላ ኪችን ውስጥ ይዛት ነበረ እና በዛን ሰዓት እየተጨቃጨቁ በአምላክ የሚመጣባቸውና ምንድነው ደግሞ ብልሽ በሽች ልጅ ጀመሻት ወይ ይላታል ማለት ነው። እሷም እንግዲህ ተናገሪ እያለች እንግዲህ ያፋጣት ነበረ። በአምላክም ምንድነው ታፈስ ለኔ ንገሪኝ ሲላትም አምልጦኝ ያችን ሄርሜላን ጋሸ ክፍል አይቻታለሁ እየተናገረ በቃ ጉዴ ፈላ ምናምን ትለዋለች ማለት ነው። በአምላክም እንግዲህ ታፈስን ከተጠያቂነት ለማውጣት እኔ ነኝ አይደለን የሰው ነው አይደል የሰማሽው፣ ስለዚህ ወደ ውጭ ውጭ እኔ አስረዳታለሁ ይላትና ህብስትን ታፈስን ወደ ውጭ ለማውጣት ይሞክራል። ታፈስም እንግዲህ
እትዬ ግን አደራ ለጋሼ እኔ እንደነገርኩሽ እንዳትናገሪብኝ አደራ ይገለኛል እያለችም በጣም ስፈራ ነበረ። ይፍቱም እንግዲህ ምን ነው ዛሬ ሞት ሞት አለሽ፣ ሞት ከሆነ የምትፈልጊው እኔው ራሴ እገልሻለሁ ስትላትም ነበረ። እና ሂጂ በቃሽ ውጪ ይላትና በአምላክ እንግዲህ ለማስረዳት ይሞክራል። ምንድነው የተፈጠረውን ነገር አንተም ታውቃለህ ማለት ነው ወይ እስኪ ንገረኝ ስትለው እሱም እንግዲህ እኔ ያቻስ ነበረ ስገባ መኝታ ክፍላችሁ ስገባ ይቻት ነበረ፣ ግን ደግሞ ስጠይቃት ለእናቴ መታከሚያ ብር ስጠኝ ልለው ልጠይቀው ነው የገባሁት ብላ ነው የመለሰችልኝ። እንግዲህ ሌላ ነገር ካላቸው ባለቤትሽና እሷ ናቸው የሚያውቁትና መጠየቅ ትችያለሽ ይላታል ማለት ነው። እሷም በጣም ትናደድና አቶ አለም እንዴት እንደዚህ ሊያደርግ ይችላል? ምክንያቱም ያልጠበቀችው ነገር ስለሆነ እንዴት እንደዚህ ሊያደርግ ይችላል ብላ በጣም ትናደዳለች ማለት ነው። በአምላክም እንግዲህ የተሰማውና ያየውን ነገር ወይንም ጠይቀዋት እሷን የደረሰበትን ነገር ለእሷ ያስረዳታል ማለት ነው። እሷም እንግዲህ በጣም ትናደድና አቶ አለም ትጠብቀዋለች። አቶ አለምም እንግዲህ እቤት ይመጣል ማለት ነው። ሲመጣ ይፍቱ ተኝታ ነበር እና ምን ነው ይፍቱ ያለው ትረሽ ተኛሽ ማለት ተኝተሽ እኮ አታውቂም፣ ቁጭ ብለሽ ነበር የምጠብቂ፣ ምን ሆነሽ ነው? ምን ተፈጥሮ ነው ይላታል ማለት ነው። እሷም እንግዲህ ስለመሽ ማረፍ ስለፈለኩ ነው፣ ስለዚህ ተኛ እኔም ልተኛበት ትለዋለች ማለት ነው። ግን ደግሞ አይመስለኝም በውስጥሽም የሆነ ነገር እያሰብሽ ይመስላል ሲላትም እሷም እንግዲህ ነገሩን ታፈነዳለች ማለት ነው። ምንድነው የተፈጠረው ነገር ይች ልጅ እውነትም ክላሳችን ገብታለች ወይ እያለች ስጠይቀው ነበር። እሱም እንግዲህ አልዋሻትም እና ሲነግራት ነበረ ማለት ነው። እሷም እኔ ስንት ነገር እያስተካከልኩ እንዴት ይሄ ነገር አልታየኝም፣ በአንዲት በትንሽ ልጅ ቤተሰቤ ይበታተኑ እያለች ይፍቱም እንግዲህ በጣም ስትናደድ ነበረ። ብቻ ግን እንደማትለቀት ሄርሜላን በጣም ስዝትባት ነበረ ማለት ነው። አሁን ላይ ግን ያው ሀዘን ላይ ስለሆነች ምንም ማድረግ ስለማትችል ግዴታ ሰምታ ዝም ነው ማለት የምችለው እና እሱም እንግዲህ ብር እንደጠየቀችው ለእናቷ መታከሚያ ምናምን እንደዛ ብሎ ነው እንትን ያላት ማለት ነው። እሷም ግን በጣም ተናዳለች፣ እንዴት እንደዚህ ሊሆን ቻለ ብላ ማለት ነው። አብነትም እንግዲህ በአምላክን በጣም እንደ ቀናህ እኮ ያስታውቅብሃል እያለውም ሲያሾፍበትም ነበረ። በአምላክም እንግዲህ ለምን እንደዚህ ስላለህ ምን አስበህ ነው እያለውም ነበረ። ብቻ ግን አለም ምን አለህ ወይንስ ምን ሊያደርግ እያሰበ ነው ብሎ ይነጋገራሉ ማለት ነው። አቶ አለም እንግዲህ የህብስትን ንብረት ማለት በስነ ስርዓት ህጋዊ በመሰለ መልኩ የኔ አርገህ ስራልኝ ነው የሚለኝ፣ እንዴት እንደዚህ ሊሆን ይችላል ሲለውም ነበረ። እና በአምላክም እንግዲህ ምን ይሻላል፣ ምን ብናደርግ ይሻላል፣ ይሄን ሰውዬ እንዴት ብለን ነው ከእጁ የምንወጣው እያለም እየተመካከሩ ነበር። ለማንኛውም ጠዋት ሲነጋ ቢሮ ና ብሎ ስለጠራኝ እስኪ የሚለውን ደግሞ እንሰማለን ብሎ ነበረ ማለት ነው። እና ጠዋትም ሲነጋ በአምላክና አብነት ማለት ነው ወደ ቤታቸው ይመጣሉ። በርን ማንኳኩተው ሲገቡ እንግዲህ ታፈስ ትከፍትላቸዋለች። አብነትም ቢሮ መግባት ስለፈለገ ታፈስን እንግዲህ ጋሼ ማለት ጋሼ አለም ቢሮ ናቸው ወይ ሲላት፣ አዎ አብነቴ እዛ ነው ቢሮ ነው እየጠበቀህ ነው ትለውና እሱም እንግዲህ ይገባል ማለት ነው። እና አንዳንድ ነገሮችን ከተነጋገሩ በኋላ ምንድነው ማድረግ ያለብኝ ብሎ ሲጠይቀውም አቶ አለምም እንግዲህ ልጅቷን ወይ አግባት ወይንም ደግሞ አስወግዳት ሲለውም ነበረ። እና በዚህ ንግግሩ አብነትን በጣም ይደነግጣል ማለት ነው። እንዴት እንደዚህ ሊሆን ይችላል ብሎ ህብስት ጋር ደግሞ ስልክ ተደውሎላት አቤነዘርን እንግዲህ በፈገግታ እያወራችሁ ያለች በአምላክ ድንገት ይደርስባታል ማለት ነው። እሱም እንግዲህ በጣም ይናደርና ስልክሽን አምጪው እያላትም ነበር። እሷም እንግዲህ ትሰጧለች አትሰጠውም የሚለውን ቀጣይ እናያለን። እና ደግሞ የአቶ አለምን እቅድ ምን ሊያደርጉት ይችላሉ አብነትና በአምላክ የሚለውን ቀጣይ የምናየው ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ።